ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሁም በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎቹ ነው። የኢየሱስ ክርስቶስ ስቅለት በተለያዩ አብያተ ክርስቲያናት በሃይማኖታዊ ስርዓት እየታሰበ ነው። የብሩንዲው ፕሬዝዳንት ኢቫሪስቴ ኔዳሺሜ በኢትዮጵያ ያደረጉትን ይፋዊ የሥራ ጉብኝት አጠናቀው ወደ ሀገራቸው ተሸኙ። ኢትዮጵያውያን ቅኝ ግዛትን በመቃወም ያስመዘገቡትን ታሪካዊ ድል አሁን በልማትና ግንባታ እየደገሙት ነው አሉ ከተለያዩ ሀገራት የመጡ አፍሪካውያን ጎብኚዎች። ከውጭ ኢራንና አሜሪካ በፓኪስታን ኢስላማባድ ሰላም በሚፈጠርበት ዙሪያ እየመከሩ ነው። ከውጭ በእንግሊዝ ፕሪሚየር ሊግ አርሰናል ከቦርንማውዝ፣ ቼልሲ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ከዜናዎቹ ጋር አሸናፊ እንዳላብራችሁ ቆይታ አደርጋለሁ። እናንተም ከኛ ጋር እንድትሆኑ ነው በአክብሮት የምንጋብዘው። ዛሬ በክርስትና እምነት ተከታዮች ዘንድ የስቅለት በዓል እየታሰበ ነው የሚገኘው። በዛሬ ዜና ወጃችንም ከዚህ ከዋናው ስቱዲዮ እናንተ ከሚደርሱ ዘገባዎች በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችንም አሉ። የኢየሱስ ክርስቶስ ስቅለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን እየታሰበ ነው። ይህንን ወደ በኋላ ባየ ሙላት ተጨማሪ መረጃ ያደርሰናል። እንዲሁም ደግሞ የኢየሱስ ክርስቶስ የስቅለት መታሰቢያ በዓል በ5 ኪሎ ወንጌላዊት ቤተክርስቲያን መካነ ኢየሱስ እየታሰበ ይገኛል። ይህንን ደግሞ ሪፖርተራችን እድሉ ፈቀደ ወደ በኋላ ተጨማሪ መረጃ የሚመለከትበትና የሚሰጠን ጉዳይ ነው። በሌላ በኩል ደግሞ በልደታ ማርያም ካቴድራል ቤተክርስቲያንም የስቅለት በዓል እየታሰበ ይገኛል። ለዚህ ደግሞ ሪፖርተራችን ሩት ወርቁ ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። ከአዲስ አበባ ደግሞ ወጣ ብለን ወደ ሐዋሳ እንሄዳለን። የኢየሱስ ክርስቶስ የስቅለት በዓል በሐዋሳ ከተማ በተለያዩ አድባራት እየታሰበ ነው የሚገኘው። ይህንን ደግሞ ሪፖርተራችን አስረሳ ወገሼ ወደ በኋላ በዚህ ጉዳይ ላይ ተጨማሪ መረጃዎችን ያደርሰናል። ክብራትና ክብራን አብራችሁ እንድትቆዩ በአክብሮት ነው የምንጋብዛችሁ። ወደ ቀዳሚው ዜና አልፋለሁ። የብሩንዲው ፕሬዝዳንት ኢቫሪስቴ ኔዳሺሜ በኢትዮጵያ ያደረጉትን ይፋዊ የሥራ ጉብኝት አጠናቀው ወደ ሀገራቸው አሸኛኘት ተደርጎላቸዋል። ፕሬዝዳንቱ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት ውጤታማ የሆነ የሁለትዮሽ ውይይት አድርገዋል። በተለያዩ ዘርፎችም ስምምነቶች ተደርገዋል። አዝመራው ሞሴ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ተከታዩን ዘገባ አጠናቅሯል። አሁን የምንገኘው በቦሌ ዓለም አቀፍ አውሮፕላን ማረፊያ ነው። እንደምትመለከቱት በኢትዮጵያ ይፋዊ የስራ ጉብኝት ሲያደርጉ የቆዩት የቡሩንዲ ፕሬዝዳንት ኢቫሪስቴ ኔዳሺሜ በጠቅላይ ሚኒስትር አብይ አህመድና በሌሎች በከፍተኛ የመንግስት የስራ ኃላፊዎች ሽኝት ተደርጎላቸዋል። ፕሬዝዳንቱ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት እጅግ ውጤታማ የሆነ የሁለትዮሽ ውይይት ማድረጋቸው ይታወሳል። ይህ ጉብኝት በንግግር ብቻ ሳይወሰን በበርካታ ቁልፍ ዘርፎች ላይ ስምምነቶች የተፈረሙበት በመሆኑ ለየት ያለ ያደርገዋል። በተለይም በመከላከያ፣ በጤናና በትምህርት፣ በውሃና ኤነርጂ፣ በግብርና እንዲሁም በዲጂታል መታወቂያና ቱሪዝም የተፈረሙት የመግባቢያ ስምምነቶች የሀገራቱን የጋራ ተጠቃሚነት የሚያረጋግጡ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህ ስምምነቶች የሁለቱን ሀገራት ሰፊ አቅሞች በመደመር ወደ ብልጽግና ለሚደረገው የጋራ ጉዞ መሰረት የሚጥሉ ናቸው ብለዋቸዋል። ፕሬዚዳንቱ የነበራቸው ቆይታ ኢትዮጵያና ብሩንዲ ለቀጠናዊ ዘላቂ ልማት ያላቸውን ቁርጠኝነት በይፋ ያረጋገጡበት አጋጣሚ ሆኖ አልፏል። ኢትዮጵያ ለብሩንዲ ነጻነትና ሉዓላዊነት ካደረገችው ታሪካዊ ድጋፍ ጀምሮ በሀገሪቱ ሰላም እንዲሰፍን በገለልተኛ አደራዳሪነትና በሰላም አስከባሪነት የተጫወተችው ሚና ለዛሬው ጠንካራ ግንኙነት መሰረት ጥሏል። ፕሬዝዳንቱ የወቅቱ የአፍሪካ ሊቀመንበርም በመሆናቸው ጉብኝቱ ለህብረቱ መቀመጫ ኢትዮጵያ ልዩ ትርጉም ያለው ነው። የሁለቱ ሀገራት ግንኙነት ከቅርብ ጊዜ ወዲህ
እያሳየ የመጣው መነቃቃት በቀጠናዊ ዲፕሎማሲ ላይ የራሱ የሆነ ትልቅ ፋይዳ እንደሚኖረው ይጠበቃል። ተመልካቾች አሁን ደግሞ የስቅለት በዓልን ወደ ተመለከቱ ዘገባዎቻችን ነው የምንሻገረው። የኢየሱስ ክርስቶስ ስቅለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን እየታሰበ ነው። በርካታ ምዕመናን ቤተክርስቲያን ታድመው ዕለቱን በጸሎትና በስግደት እያሰቡት ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ይገኛል። ባየ እንደምን ውለሃል? የበዓሉ ድባብ ምን ይመስላል የሚለውን ጠቅላላ አድርጋ አድርሰን። መልካም አሸናፊ፣ የአብይ ጾም ከገባ አሁን የመጨረሻው ሳምንት ላይ ነው የምንገኘው። ባለፈው ከሰኞ ጀምሮ ደግሞ ሰሙነ ሕማማት ነበረ። የእነዚህን ቀናት ከሰኞ ጀምሮ ያሉት ቀናት ማለት ነው ምእመኑ የኢየሱስ ክርስቶስን እንግልት ለሰው ልጆች ሲል የከፈለውን መከራና ስቃይ በማሰብ በጾም እንዲሁም ደግሞ በስግደት እያሰበ ነው የሚገኘው። ዛሬ ደግሞ ስቅለት ላይ ደርሰናል። አሁን በሚገኝበት በ4 ኪሎ መንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን በርካታ ምእመናን በተገኙበት እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ እና ርዕሳነ ሊቃነ ጳጳሳት ሊቃውንት በርካታ ምእመናን በተገኙበት እየተከበረ ነው የሚገኘው። በስቅለት በዓል እዚህ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ከጠዋት ጀምሮ በርካታ ምእመናኖች፣ ህፃናት፣ አዋቂዎች፣ ወጣቶች፣ ሴቶች እንዲሁም ደግሞ ቀሳውስትና የቤተ እምነቱ ባለሙያዎች ሊቃውንት ማለት ነው በተገኙበት እየተከበረ ነው የሚገኘው። ምእመኑ በስግደት በጸሎት ኢየሱስ ክርስቶስ ለሰው ልጅ ሲል የከፈለውን መከራ ስቃይ እንዲሁም ደግሞ እንግልትን እንደዚሁ እያሰቡ እየጸለዩ እየሰገዱ ነው የሚገኙት። አንዳንድ ምእመናን እንደዚሁ ለማነጋገር ሞክሬ ነበረ። በተለይም ደግሞ ኢየሱስ ክርስቶስ ለሰው ልጆች ሲል መከራን ተቀብሏል፣ ተሰቅሏል፣ ሞቷልና ይህን ይቅርታንና ፍቅርንም አስተምሯል። በተለይ መስቀል ላይ ያለ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ይቅርታን አስተምሮናል። እኛም በይቅርታ በወንድማማችነት በመከባበር በዓሉን ልናከብር ይገባል የሚል መልእክትንም እንደዚሁ አስተላልፈውልኛል። ይህ ቀን በእምነቱ አማኞች ዘንድ ወይም ደግሞ እንደ ቤተክርስቲያኑ አስተምሮ የድህነት ቀን ይባላል። ኢየሱስ ክርስቶስ ለሰው ልጆች መከራና ስቃይ ሲል ራሱን ሰቅሎ ራሱን ሰውቶ ለሰው ልጆችን ድህነትን አውርሷልና የድህነት ቀን ተብሎ ነው እየተከበረ የሚገኘው። ምእመኑም እንግዲህ ፍቅርንና መከባበርን እንደዚሁ መላበስን አለብን ብለዋል። በተለይም ደግሞ የሰው ልጆችን በፍቅር ይቅርታ እንዲባባሉ እንዲከባበሩ ኢየሱስ ክርስቶስ አስተምሮናል፣ እያስተማረን ነው የሚገኘውና ይህንን በህይወታችን መርህ ማድረግ ይገባናል፣ ለሀገራችንም እንደዚሁ መተግበር ይገባናል ብለዋል። በርካታ ምእመናን አሁን ወደ ቤተክርስቲያኑ እየገቡ ነው የሚገኙት። ህፃናትም አዛውንትም እየገቡ ነው የሚገኙትና የስቅለት በዓል አከባበሩ እስከ ምሽት አካባቢ ይቀጥላል። ያለኝ መረጃ ይህን ይመስላል። አሸናፊ ባየ፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆነልን። በኢትዮጵያ ካቶሊካዊት ቤተክርስቲያን የኢየሱስ ክርስቶስ ስቅለት እየታሰበ ነው። በልደታ ማርያም ካቴድራል ቤተክርስቲያን ምእመናንና ካህናት በተገኙበት ነው እየታሰበ የሚገኘው። በዓሉ እየተከናወነ ያለው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በተገኙበት ነው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ለተሰጠን ሪፖርተራችን ሩት ወርቁ በቀጥታ መስመራችን ላይ ትገኛለች። ሩት እንደምን ውለሻል? በካቶሊካዊት ቤተክርስቲያን ያለው የስቅለት በዓል መታሰቢያ ምን ይመስላል? እሺ፣ አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል አደረሳችሁ ለማለት ፈልጋለሁ። እኔ አሁን የምገኘው በልደታ ማርያም ካቴድራል ቤተክርስቲያን ነው። እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን የስቅለት መታሰቢያ በዓል በድምቀት እየተከናወነ ነው የሚገኘው። በዛሬው ዕለት እንግዲህ ያው እንደሚታወቀው የስቅለት በዓል ኢየሱስ ክርስቶስን መሰቀሉን በማሰብ በክርስትና እምነት ተከታዩ ዘንድ የሚከበር ታላቅ በዓል ነው የስቅለት በዓል ማለት ነው። እንግዲህ አሁን በሚገኝበት በኢትዮጵያ ካቶሊካዊት ቤተክርስቲያንም ምእመኑ ከማልዳ ጀምሮ በቤተክርስቲያን በመሰባሰብ የስቅለትን በዓል በስግደትና በጸሎት እያሰበ ነው የሚገኘው። እንግዲህ በክርስትና እምነት አስተምህሮት ኢየሱስ ክርስቶስ ለሰው ልጆች መዳንና ከኃጢአት መውጣት ሲል መሰቀሉን ያስተምራልና እንግዲህ በመሰቀሉም ደግሞ ኢየሱስ ክርስቶስ ለሰው ልጆች ትህትናን፣ ፍቅርንና ይቅር መባባልን ማስተማሩን የክርስትና እምነት አስተምህሮት ያስረዳልና እንግዲህ ዛሬም የካቶሊክ እምነት ተከታዮች ይህንኑ በማሰብ የኢየሱስ ክርስቶስን ስቅለት በማሰብ በተለያዩ ሃይማኖታዊ መርሃ ግብሮች የስቅለት በዓልን እያከበሩ ነው የሚገኙት ማለት ነው። እንግዲህ በዚህ በስቅለት መታሰቢያ በዓል ላይ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ
ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ተገኝተው ባስተላለፉት መልእክትም ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን መስዋዕትነት ባሰብን ጊዜ የሰው ልጆች እርስ በርስ ባላቸው ግንኙነትና በዕለት ተዕለት ተግባራቸው ትህትናን፣ ፍቅርንና ዝቅ ማለትን፣ ይቅር መባባልን ሊተገብሩና ትርጉም ሰጥተውት በህይወታቸው ተግባራዊ ሊያደርጉት ይገባል የሚል መልእክታቸውን አስተላልፈዋል። እንግዲህ የስቅለት መታሰቢያ በዓል ቀኑን ሙሉ የሚቀጥል ነው የሚሆነው። እኔ ግን ለጊዜው ያለኝ መረጃ ይህን ይመስላል። ሩት ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልሽ። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን የኢየሱስ ክርስቶስ የስቅለት መታሰቢያ በዓል በ5 ኪሎ ወንጌላዊት ቤተክርስቲያን መካነ ኢየሱስ እየታሰበ ነው። በመርሃ ግብሩ ላይ ምዕመናንና አገልጋዮች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን እድሉ ፈቀደ በቀጥታ መስመራችን ላይ ይገኛል። እድሉ እንደምን ውለሃል? በ5 ኪሎ ወንጌላዊት ቤተክርስቲያን መካነ ኢየሱስ እየተከበረ የሚገኘው የኢየሱስ ክርስቶስ ስቅለት መታሰቢያ በዓል ምን ይመስላል? የተላለፉ መልእክቶች ደግሞ ካሉ እነሱ ልታደርሰን ትችላለህ? አመሰግናለሁ አሸናፊ። በቅድሚያ ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለመስቀል ስቅለት መታሰቢያ በዓል በሰላም አደረሳችሁ ማለት እወዳለሁ። መግቢያ ላይ እንዳነሳው አሸናፊ እንግዲህ በኢትዮጵያ ወንጌል አማኞች ዘንድ በጣም በታላቅ ድምቀት ከሚከበሩና ከሚታሰቡ በዓላት መካከል የኢየሱስ ክርስቶስ ስቅለት በዓል አንደኛው ነው ማለት እንችላለን። በዚህም በኢትዮጵያ የሚገኙ ወንጌል አማኞች ቤተክርስቲያን ያሉ ምእመናን እንደየአጥቢያቸው በየስፍራው ተገኝተው ይህንን በዓል ያስቡታል። በጸሎት፣ በመዝሙር፣ በውዳሴና እንደዚሁም በአምልኮ የሚያሳልፉበት የኢየሱስ ክርስቶስን ሞት የመስቀሉን ስራ የሚያስታውስበት ዕለት መሆኑ ይታወቃል ማለት ነው። በዚሁም ዛሬ አሁን የተገኘንበት በ5 ኪሎ መካነ ኢየሱስ ማህበረ ምእመናን የኢየሱስ ክርስቶስ ስቅለትን አስመልክቶ የተለያዩ መርሃ ግብሮች በመከናወን ላይ ነው የሚገኙት። ይህ መርሃ ግብር የተጀመረው ትናንትና ነው። ጸሎተ ሐሙስን ምክንያት በማድረግ በዚህ ቤተክርስቲያን ውስጥ የቅዱስ ቁርባን የጌታ እራት ፕሮግራም ነበራቸው። ዛሬም ደግሞ ስቅለቱን በማስመልከት ከጠዋት 3 ሰዓት ጀምሮ እስካሁን አሁንም የሚቀጥል ፕሮግራም ነው ማለት ነው። መርሃ ግብሮች እየተከናወኑ ነው የሚገኙት። በዚህ መርሃ ግብር ላይ የተነሱ ዋና ዋና ሀሳቦች አሉ። ከሚነሱ ሀሳቦች አንዱ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ የከፈለውን መስዋዕትነት በስፋት የሚያነሱበትን ተመልክተናል። በመዝሙርም የተነሳው ይሄ ነው። በጸሎትም የተነሳው እንደዚሁም ተመሳሳይ መልእክቶች ናቸው ማለት ነው። ኢየሱስ ክርስቶስ ለሰው ልጆች ሲል የመለኮታዊ ክብሩን ከምንም ሳይቆጥር ለሰው ልጆች ዝቅ ብለው ዋጋ የከፈለበት ለሰው ልጆች ዋጋ ከፍሎ ደግሞ ከኃጢአት ባርነት ነፃ አውጥቶ ወደ ጽድቅ ያመጣበት ትልቅ መነሻ መሆኑን አንስተዋል ማለት ነው። ልክ በአዳም ወደ ዓለም ኃጢአት እንደመጣ ሁሉ በኢየሱስ ክርስቶስ ደግሞ ጽድቅ መምጣቱንም በወንጌሉ የተሰበከበት መርሃ ግብር መመልከት ችለናል። እንደዚሁም ደግሞ በመዝሙሮቹ ደግሞ ኢየሱስ ክርስቶስ ለሰው ልጆች ዝቅ ማለቱን ለሰው ልጆች መስቀል ላይ ዋጋ መክፈሉን የሚያነሱ መዝሙሮችን እንደዚሁም ስብከቶችን፣ ንባቦችን፣ ቃለ እግዚአብሔር ንባቦችንም አቅርበዋል ማለት ነው። በዚህም ደግሞ ሰዎች ምንድነው መማር ያለባቸው፣ በተለይ የወንጌል አማኙ ከኢየሱስ ክርስቶስ ምንድነው መማር ያለባቸው የሚሉት ጉዳዮች ደግሞ ዋነኛው ጉዳይ ሆኖ ተነስቷል ማለት ነው። በዚህም የወንጌል አማኙ የኢየሱስ ክርስቶስ መስቀል ላይ የከፈለውን ፈለግ በመከተል ሰዎችን እንዲሁ መውደድ፣ ሰዎችን ማክበር እንደዚሁም ደግሞ ለሰዎች መኖርን ጭምር መሆን እንዳለበትም የወንጌል ሰባኪዎችም በስፍራው ተገኝተው አንስተዋል ማለት ነው። በዚህም ደግሞ ከዚህም ባሻገር እንደ ሀገርም ስንመለከት አሁን ባለንበት ሁኔታ እርስ በርስ መፈቃቀር፣ እርስ በርስ መተሳሰብ፣ እርስ በርስ መፈቃቀርና እንደዚሁም ደግሞ መከባበር፣ መሰማማትም እንደሚያስፈልግም አንስተዋል ማለት ነው። በአጠቃላይ ስንመለከተው ኢየሱስ ክርስቶስ ትልቅ ዋጋ በመስቀል ላይ ከፍሏል። ያ ዋጋ ቀላል የሚባል አይደለም። የብዙዎችን ሕይወት የቀየረ የብዙዎችን ማንነት የቀየረ በመሆኑ እንደ ቀላል የማይታሰብና ለብዙዎች ሕይወት ሆኖ ብርሃንም የተገለጠበት በመሆኑ የመስቀሉ ስራ እንደዚሁ የሚታለፍ አለመሆኑንም አንስተዋል ማለት ነው። በአጠቃላይ ስንመለከት እጅግ በጣም ደስ የሚል መርሃ ግብር ሰዎችም በንስሐ የመስቀሉን ስራ እያሰቡ ያመለኩበት መርሃ ግብር መሆኑንም ተመልክተናል። በአጠቃላይ ደግሞ ኢየሱስ ክርስቶስ ተሰቅሎ እንደሞተ አለመቅረቱ በሶስተኛ ቀን ደግሞ ትንሣኤውን ድል አድርጎ መነሳቱ ለሕዝበ ክርስቲያኑ ደግሞ ትልቅ ተስፋ መሆኑ እጅግ በጣም አስደሳች መሆኑንም አንስተውናል። በአጠቃላይ የነበረው እስካሁን ባለው ሰዓት የነበረው መርሃ ግብር ይመስላል። ከዚህ በኋላም ደግሞ የተለያዩ የአምልኮ ስርዓቶች እንደዚሁም ደግሞ ጸሎቶችና የተለያዩ ስብከቶች የሚቀጥሉ ይሆናሉ። በእኔ በኩል ያሉ አጠር ያለ መልእክት ይህን ይመስላል። እድሉ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልህ። የኢየሱስ ክርስቶስ የስቅለት በዓል በሐዋሳ ከተማ በተለያዩ አድባራት እየታሰበ ነው። ምዕመናን ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ በማሰብ የተለያዩ ሃይማኖታዊ ስርዓቶችን እያከናወኑ ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳ ወገሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንደምን ውለሃል? አንተ በምትገኝበት ቤተክርስቲያን የስቅለት በዓል
እንዴት እየታሰበ ነው? በጣም አመሰግናለሁኝ አሸናፊ። እንደምን ውለሃል? ለመላው የክርስትና አማኞች እንኳን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል በሰላም አድረሳችሁ ለማለት እወዳለሁ። በአብይ ጾም የመጀመሪያው ሳምንት ሰሞነ ሕማማት እንግዲህ በክርስትና አማኞች ዘንድ በጾም ጸሎትና ስግደት በተለያዩ ስርዓቶች የተከበረ መቆየቱ ይታወሳል። ዛሬ ላይ የምንገኝበት ዕለተ ዓርብ የስቅለት በዓል ደግሞ በሐዋሳ ከተማ የታላቁ ቅዱስ ገብርኤል ገዳም ጨምሮ እዚህ አሁን እኛ በምንገኝበት በቅድስት ሥላሴ ካቴድራል ቤተክርስቲያንም በተለያዩ ሃይማኖታዊ ስነ ስርዓቶች የተከበረ ነው የሚገኘው። በርካታ የእምነቱ አባቶች እንደዚሁም ደግሞ ከሐዋሳ ከተማና ከዙሪያዋ የመጡ ምእመናን በተገኙበት ነው በተለያዩ ሃይማኖታዊ ስነ ስርዓቶች በስግደት እንደዚሁም ደግሞ በጸሎትና ኢየሱስ ክርስቶስን መከራና ስቃይ በሚያወሱ ቃላትም ጭምር እንደዚሁ እየተከበረ የሚገኘው ማለት ነው። በዋናነት ዕለቱ ሲታወስ ኢየሱስ ክርስቶስ ለሰው ልጆች ፍቅርን፣ ይቅርታንና ትህትናን ለማስተማር ሲል በምድር ላይ በነበረው ቆይታ የመከራን የተቀበለበትን ማዕከል አድርጎ የሚከበር በዓል እንደሆነ ይታወሳል እና በተለይ ደግሞ ኢየሱስ ክርስቶስ ከሞት ወደ ሕይወት ሽግግር እንዲደረግ ምክንያት የሆነበትን ይህን የስቅለት በዓል ሕዝበ ክርስቲያኑ ሲያከብርና ሲያስብ በዋናነት እርስ በርሱ በመፈቃቀርና በመተሳሰብ በዙሪያው ካሉ ሰዎች ጋር ከቤት ውስጥ ጀምሮ በጎረቤት በማህበረሰብ ደረጃም ጭምር ቅራኔዎች ቢኖሩ እንደዚሁም ደግሞ ጥላቻዎች ቢኖሩ ፍጹም ይቅርታን በማድረግና በመተሳሰብ ሊያከብሩት የሚገባ በዓል ስለመሆኑ እዚህ ባለው አስተምሮት ላይ በስፋት እየተነሳ ነው የሚገኘው። በተለይ ኢየሱስ ክርስቶስ ያለ ምንም ቅድመ ሁኔታ ይቅርታን ለሰው ልጆች ያስተማረበት በዓል እንደሆነ ይታወሳል። ይህ የስቅለት በዓልና በዋናነት ህዝበ ክርስቲያኑም ይህንን በዓል ሲያስታውስ ሲያስብ ኢየሱስ ክርስቶስን መከራና ስቃይም ሲያስብ እነዚህን ጉዳዮች ዋና ማዕከል አድርጎ ሊከውናቸው እንደሚገባና በተለይ ደግሞ ከቀናት በኋላም እንደሚታወቀው የትንሣኤ በዓል ይከበራልና ከሞት ወደ ሕይወት ከጨለማ ወደ ብርሃን ፍጹም ሽግግር የተደረገበት ዕለት በመሆኑ የሰው ልጆችም ይህንን ማዕከል አድርገው በተለይ በመካከላቸው ትህትናን ይቅርታንና ፍቅርን አንግሰው ሊያከብሩት እንደሚገባ በዋናነት እየተነገረ በወንጌልም እንደዚህ የተሰበከ የሚገኝበት አጋጣሚ አለ። አጠቃላይ በዓሉ እስከ ምሽት ድረስ በተለያዩ ስግደቶች፣ ሃይማኖታዊ አስተምህሮቶችና እንደዚሁም ደግሞ በጸሎትም ጭምር እየተከበረ የሚቀጥል ነው የሚሆነው። በጣም ሞቅ ደመቅ ባለ መልኩ ሐዋሳ ከተማ ላይ በተለያዩ አድባራት ላይ ይሄ የስቅለት በዓል እየተከበረ ይገኛል። እኛ የነበረን ምልከታም ይህንኑ ነው የሚመስለው። አሸናፊ አስረሳው፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልን። በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰው የክርስቶስ ፍቅር ዛሬም ለሰው ልጆች ሁሉ በፍጹም ልብ የመዋደድና የመረዳዳት አርአያ ነው። የትንሣኤ በዓል ሲከበር ለሰው ልጆች ሲል የከፈለውን ክቡር መስዋዕትነት ተምሳሌት በማድረግ በልዩነትና በጥላቻ ፈንታ የአንድነትና የመረዳዳት እሴቶችን ማጎልበት ይገባል። ወንድማገኝ ኃይሉ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ለሰው ልጅ ኃጢአትና በደል ሲል ይቅር ባይነቱን፣ ቸርነቱን፣ ፍቅሩን፣ ትህትናውንና መልካምነቱን ነፍሱን እስከ መስጠት ድረስ በመስዋዕትነት አሳይቷል። የኢየሱስ ክርስቶስ መስዋዕትነት በሰዎችና በእግዚአብሔር መካከል የነበረውን የሞትና የጥል ግድግዳ አፈራርሶ ዳግም ዘላለማዊ ሕይወት የሰጠበትን ነው። ታዲያ ኢየሱስ ክርስቶስ ለሰው ልጅ ሲል መስዋዕት በመሆን ፍቅርን፣ ትህትናን፣ መልካምነትን፣ ርኅራሄንና ለሌሎች ስንል መስዋዕት መክፈልን አስተምሯል። ክርስቶስ በመስቀል ላይ ሆኖ ያሳየው ትዕግስት ለሀገራችን ብሔራዊ እርቅና ዘላቂ ሰላም ትልቅ መድኃኒት ነው። ዛሬ ጥላቻን በይቅርታ በቀልን ደግሞ በእርቅ በመተካት የትንሣኤው ፍቅር በሰው ልጆች ልብ ሊሰርጽ የሚገባው እውነት ነው። ይህ ክቡር መስዋዕትነት ደግሞ ለሰው ልጆች በፍጹም ልብ እርስ በርስ መዋደድንና በአንድ ሀገር ጥላ ስር መኖርን ያስተምራል። ትልቁ የፍቅር መገለጫ ጌታም ያለው ሰው ለወዳጁ ራሱን አሳልፎ ከመስጠት የበለጠ ፍቅር የለውም ይላል። እንደራሱ እግዚአብሔር አብ ደግሞ ዓለምን እጅግ ስለወደደ አንድያ ልጁን ሰጠ። ስለዚህ እግዚአብሔር አብ ልጁን ላከልን በልጁ እንድንድን። ስለዚህም መስቀል መደምደሚያው ነው ማለት ነው። እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ። እንግዲህ መዋደድ ምን ድረስ እንደሆነ ልጁን በመስጠት አንድያ ልጁን በመስጠት ወይም ደግሞ ጌታችን ኢየሱስ ክርስቶስ ሕይወቱን በመስጠት የገለጸው ፍቅር
ዛሬ ደግሞ ሰዎች አንዱ ለሌላውን ህይወትን የመስጠት እግዚአብሔር ሰውን ወዶ ለሰው ብሎ ራሱን እንደሰጠ እኛም እርስ በርስ መዋደድ ሲባል እንደው መስቀል ላይ መሰቀል ባይጠበቅብንም ግን በጥቃቅኑ ነገር ለሌላው መኖር ለሌላው መሰጠት ህይወታችን ለሌላው መቁረስ መውደድ እንዳለብንም የሚያስተምር ነው። ኢየሱስ ክርስቶስ ለሰው ልጆች ትቶት የሄደው ትልቁ አርያነት እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚል ሲሆን ይህም ከሌላኛው ወገን ምላሽ ባይኖር እንኳን የመውደድንና ይቅር ማለትን ያስተምራል። የምንወድበት መውደድ እስከ ሞት ድረስ የሆነ መውደድ መሆን አለበት ነው እንጂ ሊያጠቃኝማ ከመጣ ጠቃዋለሁ የሚለው መንገድ እንድንሰጥ አልተጠራንለትም። ወይንም መጽሐፉ እንደዛ ያስተምረንም ወይንም ጌታ ኢየሱስ ክርስቶስ ያንን አስተምሮ አይደለም የሰጠን። ስለዚህ ሞዴል አድርጎ ያስቀመጠው እኔ እንደወደድኳችሁ እርስ በርሳችሁ እንድትዋደዱ ይህንን አድርጌላችኋለሁ ትቼላችኋለሁ ነው የሚለን። እንግዲህ ያ መውደድ ማለት ከሌላኛው አካል ምላሽ ባይኖርም እንኳን ኃላፊነታችን መውደድ ነው ማለት ነው። ህዝቡ የትንሣኤ በዓልን ሲያከብር የመረዳዳት እሴቶችን በማጎልበት ፍቅርን በማጋራትና የእርስ በርስ ትስስርን በማጠናከር ሊሆን ይገባል። በተለይ ህፃናት በየጎረቤቶቻችን ያሉ ህፃናት ዛሬ የሚያስፈልጋቸውን ነገር ሲያጡ የሚያጡት ምግብ ብቻ አይደለም፣ ለነገ የሚገነቡበትን ማንነት ጭምር ነው የሚያጡት። ዛሬ ልብስ ለሌላው ላለው ሰው ተራ ነገር ነው። የቱን ምን ልልበስ ሳይሆን የቱን ልልበስ ብሎ ለሚያማርጥ ማህበረሰብ ልብስ ትርጉም ላይኖረው ይችላል። ለነዛ ግን ምን ልልበስ ብለው ለሚጨነቁ ነዳያን ግን ልብስ በተለይ ለህፃናት በተለይ ለልጆች ያ ልብስ የሚሰጠው ትርጉም ለዕለት ከብርድና ከሌላ መሸፈንን አይደለም፣ ሞገስን ይሰጣል፣ ክብር ደስታን ይፈጥርላቸዋል። ዛሬም ሀገር እንድትቆምና የነገውን ትውልድ እጣ ፈንታ ብሩህ ለማድረግ ፍቅር፣ ትህትናና ይቅርታን መማር ይጠይቃል። ይቅርታ በክርስትና እምነት ውስጥ ትልቅ ቦታ አለው። ኢየሱስ ክርስቶስ ለሰው ልጆች ፍቅር የገለጸበት አንዱ መንገድ ይቅርታ እንደሆነ ሃይማኖታዊ አስተምሮ ይናገራል። ይህን የክርስቶስ ፍቅር ምእመኑ በዕለት ዕለት ተግባሩ ሊፈጽመው ይገባል። መቅደላዊት ደረጀ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። የክርስትና እምነት መሰረቱ ይቅርታ ለመሆኑ ትልቁ ማረጋገጫ ኢየሱስ ክርስቶስ በመስቀል ላይ ሆኖ የጸለየው ጸሎት ይጠቀሳል። በስቃይና በግርፋት መካከል ሆኖ ለሚያሰቃዩት ሰዎች የሚያደርጉትን አያውቁምና ይቅር በላቸው ማለቱ የፍቅርና ርህራሄ መጨረሻው ጥግ መሆኑን የክርስትና እምነት መሰረቱ ይቅርታ፣ የይቅርታ ትልቁ ተምሳሌትም ኢየሱስ ክርስቶስ ነው ይላሉ የቤተ ክርስቲያኗ ሊቃውንት። ክርስቶስ ወደ ዓለም ሲመጣ ዋናው የመሰረተው አንደኛው ነገር ምሰሶ ምንድነው ሲባል ፍቅር ነው። ስለዚህ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ቃል ምንድነው? ይቅርታ ፍቅር ማለት ነው። ፍቅርን ለማምጣት ነው አሁን እግዚአብሔር ይቅርታን የሚፈልገው ማለት ነውና ስለዚህ አሁን ምእመናን አንድ ምእመን ነው የሚባለው ክርስቲያን ነው የሚባለው የክርስቶስ ተከታይ ነው የሚባለው ክርስቶስ ያደረገውን ነገር ሲያደርግ ነው። መዋደድ እርስ በርስ መዋደድ ማለት ነው። ይህ በመስቀል ላይ የታየው የይቅርታ ተግባር ለሰው ልጆች ሁሉ ትልቅ ትምህርት ጥሎ ማለፉ በክርስትና አስተምህሮ ይሰበካል። የክርስትና ሃይማኖትም የሰው ልጆች የበደላቸውን ይቅር በማለት የክርስቶስን ባህሪ ገንዘብ ሊያደርጉ እንደሚገባም ያስተምራል። ፍቅርና ይቅርታ አይለያዩም። አንድ ገጽ የአንድ ሳንቲም ሁለት ገጽታ ማለት ናቸው። የዕለት ዕለት እንቅስቃሴያችን በሙሉ በፍቅር በይቅርታ የተሞላ መሆን አለበት። ምክንያቱም የበደልናቸውን ሰዎች አይደለም ይቅር በሉ ያለን የበደሉንን ሰዎች። ይቅርታ እንግዲህ ማድረግ አንደኛው ኢነር ፒስ እንዲኖረን ነው፣ የውስጥ ሰላም እንዲኖረን ያደርጋል። የውስጥ ሰላም ደግሞ ብዙ ነገር ነው። ሰዎች ብዙ ነገር ኖሯቸው የውስጥ ሰላም ከሌላቸው በጣም ከባድ ነገር ነው ማለት ነው። ሶ የውስጥ ሰላማችንን እንድንመልስ ያደርጋል። ሌላው ኢሞሽናሊ ስቴብል እንድንሆን ያደርጋል። ስሜታችንን ወደ ተፈለገው አቅጣጫ እንድንዘውረው ያደርጋል ማለት ነው። የተከማቸ ነገር ስለሚሆን ውስጣችን ላይ ዲሲሽኖቻችን፣ ስሜታችን፣ የተለያዩ ነገሮቻችን ተጽዕኖ ውስጥ ይወድቃሉ ማለት ነው። አንድ ሰው ይቅርታ ያደረገ ማለት ፕሮዳክቲቭ መሆን ይችላል። በሪሌሽንሺፑ፣ በሚሰራው ስራ፣ በጤንነቱ፣ በብዙ አቅጣጫ ፕሮዳክቲቭ መሆን ይችላል ማለት ነው። ሶ ከሌላው የነጻነት መንገድ ነው። ሊቭ አድርገሻል ማለት ነው። ይቅርታ ሲያደርግ አንድ ሰው ሲጓተት የነበረውን ገመድ እየለቀቀ ነው ማለት ነው። ለቀቀ ማለት ኢነርጂውን አስመለሰ ማለት ነው። ይቅርታ ከመንፈሳዊ ፋይዳው ባሻገር ለማህበራዊ ህይወት መረጋጋት መሳሪያ ነው። የሰው ልጅ በዕለት ተዕለት ተግባሩ ይቅርታን ልማድ ሲያደርግ በመካከል የሚኖርን ቅሬታ በማስወገድ የሰላም አየር እንዲነፍስ ያደርጋል። ይህም በሰዎች መካከል ያለውን ትስስር በማጥበቅ ጠንካራ ማህበረሰብ ለመፍጠር ያስችላል። ይቅርታ ከሌለ ክርስትና የለም ማለት ነው። ከዛ በኋላ የምናገኘው ጸጋ የምናገኘው በረከት ደግሞ ይቅርታ እናገኛል ከእግዚአብሔር ማለት ነው። ግድ በዓለ ትንሣኤ ፋሲካ አይደለም፣ ሁሉ ጊዜ ክርስቲያን ይቅር ባይ መሆን አለበት ማለት ነው። የይቅርታን ዋጋ ማወቅ ቅድም እንዳልነው መሸነፍ ነው፣ የበታች መሆን ነው ምናምን የሚለውን አመለካከቶቻችንን
አስወግደን ይቅርታ በጣም ትልቅ ዋጋ ያለው ነገር እንደሆነ ማሰብ። ኢሞሽናሊ ኢንተለጀንት የሆኑ ሰዎች ይቅርታ ለማድረግ ብዙ አይቸገሩም፣ ነገሮችን በጥልቀት ያያሉ። ስለዚህ በጣም ስሜትን የመግዛት ነገር ያስፈልገናል። ስሜታችን እየገዛን ስንሄድ ሞር ከጥላቻው ይልቅ ለይቅርታው ጊዜ ይኖረናል ማለት ነው። ይቅርታ የጥንካሬ መገለጫ እንጂ የድክመት ምልክት አይደለም። በሰው ልጆች መካከል የሚፈጠሩ ቅሬታዎች በይቅርታ ሲታለፉ ለሀገር ሰላምና ለወንድማማችነት መጠናከር ትልቅ መሰረት ይሆናሉ። ኢየሱስ ክርስቶስ በመስቀል ላይ የከፈለው መስዋዕትነት ሰውን ከኃጢአት ባርነት ነፃ እንዳወጣ ሁሉ ትውልዱም ከጥላቻና ከቂም በቀል ባርነት ነፃ መውጣት ይጠበቅበታል። የመስቀሉ ፍቅር የክፋት ሁሉ ማክተሚያ የይቅርታና የትህትና ማሳያ በመሆኑ ይህን ታላቅ መሰረት በመከተል ባለፈ ታሪክ ላይ ከመቆዘም ይልቅ ለነገው ብሩህ ተስፋ ይቅርታን ስንቅ ማድረግም ይገባል። እድሉ ፈቀደ። በሰው ልጅ ታሪክ ብዙ ዋጋ ተከፍሏል። ለሀገር ነፃነት ደም ፈሷል። ለስልጣንና ለእውቀትም ብዙ ተደክሟል። የኢየሱስ ክርስቶስ ስቅለትም ዓለምን ከጥፋት ወደ ልዕልና ሰውንም ከባርነት ወደ ልጅነት የቀየረ ዋጋ እርሱም የክርስቶስ የመስቀል ላይ መስዋዕትነት ነው። ይህ ክስተት ሃይማኖታዊ ስርዓት ብቻ ሳይሆን የሚያደርጉትን አያውቁምና ይቅር በላቸው በሚል ድንቅ ቃል በቀል በይቅርታ የተሸነፈበት ታላቅ እውነት ነው። ዛሬም የከረሩ ልቦችን ለመጠገን እንደ ክርስቶስ ለሌላው መኖርና ዋጋ መክፈል አስፈላጊ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን ስለኛ ኃጢአት ዋጋን እንዲከፍል ያደረገው ከፍቅር የተነሳ ነው ብለናል እና ከትንሣኤን ስናስብ ፍቅርን ነው የምናስበው። ሰው ከእግዚአብሔር ጋር የታረቀበት፣ ሰው ከራሱ ጋር የታረቀበት፣ ሰው ከእርስ በርሱ ጋር የታረቀበት ነው ብለን ነው የምናስተምረው። መሆንም ያለበት ያ ነው። ስለዚህ አሁን ከዚህ የምንማረው ነገር ይቅር ማለትን፣ ፍቅርን፣ አንዱ ለሌላው ፍቅርን መስጠት እንዳለበት እግዚአብሔር ያን ያህል ለኛ ዋጋ ከከፈለ ለዚህ አጠገቤ ላለ ወንድሜ፣ ጎረቤቴ፣ አብሮኝ ለሚኖር ዜጋ ትንሽ ነገር ማድረግ ሊከብድ አይገባም እና ዋናው መልእክቱ እግዚአብሔር ያደረገውን ስናስብ እኛም ደግሞ ያንን ማድረግ እንዳለብን ነው። ይህ መስዋዕትነት ሰውን ከኃጢአት ባርነት ነፃ እንዳወጣ ሁሉ ትውልዱም ከጥላቻና ከቂም በቀል ባርነት ነፃ ማውጣት የግድ ይለዋል። እውነተኛ ነፃነት ሌላውን በማጥፋት ሳይሆን በፍቅር በማሸነፍ የሚገኝ መሆኑን መገንዘብ ለአብሮነት ጽኑ መሰረት ነው። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ይሁን ሲል እኛ ለሰዎች መክፈል ያለብን ነገር ይኖራል። ለተራቡ፣ ለተጠሙ፣ ለታረሱ እና እሱም እንኳን ባናደርግ ለሰው ልጆች በሙሉ ፍቅር ልናሳይ ይገባል። ያንን የሱን ፍቅር እኛም ለሌሎች ማሳየት ይገባናል እና ይሄን የሚፈልግብን ይመስላል። እሱ ዋጋ ሲከፍል ያንን ተዋርዶ መጥቶ ለኛ ዋጋ ሲከፍል እኛም ለሌሎች ሰዎች ይህንን ወንጌል የከፈለውን ዋጋ ማስተዋወቅ ይኖርብናል። ጌታ የከፈለውን ዋጋ ለሌሎች ማሳወቅ አለብን። እንደዚሁም ለሌሎች መልካም ማድረግ ይጠበቅብናል ማለት ነው። ፈጣሪ ለሰው ነፍስ ሲል የልጁን ደም እስከ ማፍሰስ ዋጋ ከከፈለ ሰዎችም ሰውን በማንነቱ ሊያከብረው እንደሚገባም የሃይማኖት አስተምሮ ያስረዳል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሰላምን አደረገ ነው የሚለው መጽሐፍ ቅዱስ። ይሄ ሰላም ሰውን ከእግዚአብሔር ጋር ያስታረቀበት ሰላም ነው። ሰውን ከሰው ጋር ያስታረቀበት ሰላም ነው። ስለዚህ እኛ ክርስቲያኖች ነን፣ የክርስቶስን ፈለግ እንከተላለን የምንል ሰዎች ሰላምን የምናውጅ የሰላም ሰዎች ልንሆን ይገባናል። በተለይም ደግሞ ምድራችን ባለችበት በዚህ ጊዜ አንድም ድሃ አደጉን የምናስብበት የምንረዳበት፣ ሌላው ግን የሰላም መልእክተኛ ሆነን ሰላምን የምንሰብክበት ሰላምን የምናውጅበት ጊዜ እንደሆነ እንድናስብ እድል ይሰጠናል። የመስቀሉ ፍቅር የክፋት ሁሉ ማክተሚያ የይቅርታና የትህትና ትምህርት ቤት ነው። ይህን ታላቅ መሰረት በመከተል ባለፈ ታሪክ ላይ ከመቆዘም ይልቅ ለነገው ብሩህ ተስፋ ይቅርታን ስንቅ ማድረግ ይገባል። ጥላቻን በፍቅር ቂምን በምህረት መለያየትን በአብሮነት መተካት ሲቻል ደግሞ ይህ የመስቀሉ ትምህርት በተግባር ይገለጣል። በዕለተ ዓርብ የተደረገው የኢየሱስ ክርስቶስ ስቅለት ለአዳምና ለልጆቹ ቤዛነት የተፈጸመበት መሆኑን ቤተ ክርስቲያን ታስተምራለች። በስቅለት የተፈጸመው ድርጊት ለሰዎች ሁሉ ፍጹም ፍቅርና ይቅርታን የሚያሳይ ነው። ዕለቱን አስመልክቶ ባልደረባችን ዮሐንስ ፈንታውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተገኝቶ የሚከተለውን ጥንቅር አዘጋጅቷል።
በዕለተ ዓርብ ከፍጥረታት ሁሉ ልቆ የተፈጠረ የሰው ልጅ የፈጣሪውን ትእዛዝ ባለማክበሩ ምክንያት ፍርድ አገኘው። ከፍርድም በኋላ ተስፋ ተሰጠው። ተስፋውም በፍቅር የተዋጀ እርቅን የያዘ ነበር። እርቁ የተጀመረው በፈቃዱ ነው። ምን በማለቱ አድንሃለሁ፣ እወርዳለሁ፣ እወለዳለሁ ቀነ ቀጠሮውን ሲሰጥ በመጀመሪያ ጊዜ እግዚአብሔር ዓለሙን ይቅር እንደሚለው ወይ ደግሞ እርቅ እንደሚመጣ የሚያሳዩ ነገሮች ነበሩ። ቀራንዮ ወይም ጎልጎታ የእርቅ አደባባይ የሰላም አደባባይ ሲባል መስቀሉ ደግሞ የእርቅ ማዕድ የሰላም ማዕድ ተብሎ ይጠራል። የሰላሙን እንጀራ የሕይወትን እንጀራ ክርስቶስ ኢየሱስን የበላንበት የሕይወት መሶብ ነው። የሰላም መሶብ ነው። የነጻነት መሶብ ነው። ክርስቶስ አፍቅሮተ ሰብነዚየኑ ይህን ፈጣሪ ለፍጥረቱ ያለውን ፍቅርም በመስቀል ላይ ገለጠ። እርቅ አድርጓል። ምን አለ? አባ ስሬ ሎሙስ መበዘየ አምሩ ይገብሩ አባቶ የሚሰሩትን አያውቁምና ይቅር በላቸው ብሎ ከራሱና ከአባቱ ጋር አስታርቋል። ተአገሰ ለሃኩ ጽለቶሙ ለአይሁድ የጠፉ በጎች ከመንጋው ውጭ ያሉ ከበረቱ ውጭ ያሉ በጎች አሉኝ እነሱን አመጣቸዋለሁ ብሎ የተናገረ ጌታ ሊያመጣን ወደ በረቱ ሊሰበስበን ሊጨምረን መስቀል ላይ ዋለ፣ ቀራንዮ ላይ ዋለ፣ ለሁሉም እኩል። የኢየሱስ ክርስቶስ ስቅለት በክርስትና እምነት ውስጥ ትልቅና ጥልቅ የሆነ ትርጉም አለው። ስቅለቱ ትህትናና ራስን አሳልፎ መስጠትን ለሰው ልጆች ያስተምራል። የነገን የትንሣኤ ብርሃን ለማየት ደግሞ የዛሬን መከራ በትዕግስት መሻገርና ለጋራ ሰላም ሲባል የሚከፈለውን ዋጋ በጸጋ መቀበል እንደሚገባ የኢየሱስ ክርስቶስ ስቅለት ተምሳሌት ነው። ወንድማገኝ ኃይሉ የሰው ልጅ በጥላቻ ፋንታ ፍቅርን በበቀል ሳይሆን በይቅርታ መሻገርን ያስተማረው የኢየሱስ ክርስቶስ ስቅለት የመከራና የሕማም ወቅት ብቻ ሳይሆን የፍቅር ድል አድራጊነት የታወጀበት ታላቅ ዕለት ነው። ይህ የመስዋዕትነት ትምህርት ከግለሰብ አልፎ ለሀገር ሕልውናና ለነገው ትውልድ ብሩህ ተስፋ የሚከፈልን ዋጋ የሚያመላክት ጥልቅ ምስጢርም አለው። የኢየሱስ ክርስቶስ ስቅለትና መከራን መቀበል ደግሞ አምላክ ለሰው ልጅ ሲል በደልን በይቅርታ ጥላቻን በፍቅር ማሸነፉን እንደሚያሳይ የሃይማኖት አስተምህሮ ያስረዳል። ጻድቅ የሆነው ጌታ ለኔና ለጠቅላላ ለሰው ልጅ ለፍጥረት ብሎ የሞተው ነው ሊሞት የመጣበት ነው እና ያ ሕማም በዛ ምክንያት ነው። ለዛ ነው መጽሐፍ ቅዱስ በሱ ቁስል እኛ ተፈወስን የሚለው። በሱ ሕማም ነው እኛ ፈውስ ያገኘ ነው። ክርስቶስ ኢየሱስ ለሰው ልጆች ሕይወቱን አሳልፎ በምድር ላይ እንደሰጠ እግዚአብሔር ወልድ ከሥላሴ ሶስት ሁለተኛው ክፍል የሆነው ወደዚህ ምድር ላይ እንደመጣ ብዙ መዝሙራት ያወሳሉ፣ ብዙ ሰባኪያንም ይሰብካሉ። ክርስቶስ እንግዲህ ለእኛ መዳን ብሎ ከሰማይ ክብሩን ጥሎ ወርዶ የሰው ልጆች ለማዳን ተገርፏል። እንዲሁም ብዙ በደልና እንግልት ደርሶበት እስከ መስቀል መሰቀል ድረስ እስከ መሞት ድረስ ደርሷል። እንግዲህ እንደ ቤተ ክርስቲያን የምንዘምራቸው የራሳችን የሆኑ ዝማሬዎች አሉ። ይህ የፍቅር መስዋዕትነትና ትህትና አማንያኑ ላይ ሊጋባ የሚገባው ትምህርት ነው። ስቅለት የመከራና የሕማም ጊዜ ብቻ አይደለም፣ ይልቁንም የፍቅር ድል አድራጊነት የታየበት ነው። ይህ የስቅለቱ አስተምህሮ ችግሮችን ተሻግሮ የነገ ትንሣኤን ለማየት ዛሬ የሚከፈል ዋጋን ከግለሰብ እስከ ሀገር የሚተረጎም መሆኑን የሃይማኖት መምህራኑ ያስረዳሉ። ከዚህ ፍቅር ከዚህ ትህትና የሰው ልጆችም እርስ በራሳችን አብረን ስንኖር በማህበረሰባችን መሃል ከትዕቢት ከፍ ከፍ ከማድረግ ይልቅ ራሳችንን ዝቅ ብናደርግ እግዚአብሔር በጊዜው ከፍ ያደርገናል። ክርስቶስ በመስቀል ላይ ሲሰቀል ፍቅር አስገድዶት ነው በመስቀል ላይ የተሰቀለው። እኛን ለማዳን ለኛ ያለው ፍቅር ነው በመስቀል እንዲሰቀል ያስገደደው። እንግዲህ በቃሉም እንደሚለው ሊኖርባችሁ የሚገባ ዕዳ እርስ በርስ መዋደድ ይሁን ይላል። እንግዲህ ክርስቶስ በመስቀል ሲሰቀል ያስተማረን ምንድነው? ፍቅርን ነው። ትህትናን እንድንለብስ እንድንራመድ፣ ጨካኝነታችንን በምህረት እንድንለውጥ፣ በፍቅር እንድንለውጥ፣
የወንድማማችነትና የእህትማማችነት ፍቅር በልባችን እንዲኖርልን ያንን በምሳሌነት ትቶልን ነው ለእያንዳንዳችን እርሱ ወደ አባቱ ቀኝ ሄደ። ሕዝቡም የትንሣኤ በዓልን ሲያከብር የመረዳዳት እሴቶችን በማጎልበት ፍቅርን በማጋራትና የእርስ በርስ ትስስርን በማጠናከር ሊሆን ይገባል። እርስ በርስ በመዋደዳችሁ አሕዛብ ሁሉ ደቀ መዛሙርቴ መሆናችሁን በዚህ ያውቃሉ ብሎ እንደተናገረ ያንን ምሳሌ ሕይወት በእያንዳንዳችን ሕይወት ላይ ተገልጦ ሰዎች ሊመሰክሩልን የሚገባ መሆን አለበት። የሕማም ሳምንቱ ሲጠናቀቅ ምዕመናን ከሞቱ በኋላ የሚመጣውን የትንሣኤ ብርሃን በናፍቆት ይጠባበቃሉ። ዛሬም ሀገር እንድትቆምና የነገውን ትውልድ እጣ ፈንታ ብሩህ ለማድረግ የሚከፈልን ዋጋ ይጠይቃል። ስቅለቱ ይህን የመስዋዕትነትና ከቤተሰብ ጀምሮ የሚጸናን የፍቅር መንፈስ ይጠይቃል። ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ የከፈለው ዋጋ ነፍሱን አሳልፎ እስከ መስጠት የደረሰ ታላቅ ፍቅር ነው። ይህ መስዋዕትነት ዛሬም ድረስ ለሰዎች ሕይወት ጥልቅ ትርጉምን የሚሰጥ የፍቅር መገለጫ ነው። ሰናይት ብርሃኔ ሐዋርያቲሁ ከበበ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋና ፍቅር አዳምን ከቀደመ ማንነቱ የበለጠ ሌላ ማንነት ነው የሰጠው እና ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በመስቀል መዋልና ዋጋ መክፈል ስናስብ ይሄ የቀደመው አዳም መመለሱን ከዚያም በላይ ክብር ማግኘቱን የምናስብበት ዕለት ነው። ተሰቅለ ወሐመ የመጣበት ዓላማ የጠፉትን ለመፈለግ የራቁትን ለማቅረብ የወደቁትን ለማንሳት ነውና የመጣው ሁለት የወደቁ ሰዎች በዚያች አንድ በቀራንዮ የመስቀል ቆይታ ላይ ተገኝተዋል። ክርስቶስ ፍቅሩን ለዓለም ሰጥቷል፣ ገልጧል። በትንሣኤው በልደቱ በጥምቀቱ ለሰው ልጆች የሚሰጠት ያለበትን ጸጋ ሁሉ ሰጥቷል። ያን ጸጋ ማን ተጠቅሞበታል ነው? ጸጋው ለሁሉ ተሰጥቷል። ያን ጸጋ ግን ማን ተጠቅሞበታል? ለመስቀል ይሄ የክርስቶስን ፍቅር ማንም ፍጡር ለክርስቶስ መልሶ ሊሰጠው አይችልም። ወይም ደግሞ ክርስቶስ የደረሰበትን መከራውን ማንም ሊመልስለት አይችልም። ነገር ግን እንደ ፍጡር ለክርስቶስ ልናደርገው የሚገባ ነገር ግን አለ። የመጀመሪያው የክርስቶስን ሕግ ማሰብ፣ የክርስቶስን መከራ ማሰብ። በነገራችን ላይ የሰው ልጅ ክርስቶስ የከፈለውንና ክርስቶስ ያደረገውን መከራ የሚያስብ ከሆነ ወደ ኃጢአት አይገባም። የተቸገረውን በመርዳት ያዘነውን በማጽናናት የታሰረውን በመጠየቅ የታመመውን በመጎብኘት የክርስቶስን ፍቅር ልንተካው ልንመልሰው እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስን በመጨረሻው ዘመን ማቴዎስ ወንጌል ምዕራፍ 25 ላይ ሲመጣ የሚጠየቀው ጥያቄ ይሄንን ነው። ስለዚህ የጌታችንን ፍቅር ችግረኞቹን በማሰብ በመርዳት እንድናስበው ያስፈልጋል ማለት ለመስቀል ይህ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በጾም በጸሎትና በስግደት የጌታቸውን መከራ የሚያስቡበት የሕማማት ሳምንት ነው። የዛሬዋን ዕለት ጨምሮ ሳምንቱ በስግደት የሚዝሉ ጉልበቶች በመንፈስ እየበረቱ ከፈጣሪያቸው ጋር የሚታረቁበት ነው። ተስፋዬ ለሜሳ በዝርዝር ተጨማሪ አዘጋጅቷል። በዚህ ወቅት ከቤተ ክርስቲያኑ ጉልላት እስከ ምዕመናኑ ልብ ድረስ የሐዘን ድባብ ይሰፍናል። አድባራትና ገዳማት የጌታቸውን መከራ በጸጥታ ያሰላስላሉ። ሰሞነ ሕማማት ነው። ፍጡር ከፈጣሪው ጋር በደሙ የታረቀበት ታላቅ ዕለት። ይህ ስግደትና ጾም ለሥጋ ድካም ሳይሆን ለነፍስ እረፍት የሚደረግ መንፈሳዊ ተጋድሎ ነው። አማኙ ከፈጣሪው ጋር የሚገናኝበት፣ የበደለውን በደል በንስሐ የሚያጥብበት ትልቅ ምስጢርም አለው። እንግዲህ አሁን በቤተ ክርስቲያኒቱ የመጨረሻው ስራዋ ተጠናቆ መጨረሻ ላይ አርማዋ የሚሆነው መስቀል ነው። ለምን? ዲያብሎስ የወደቀበት፣ እርቅ የተፈጸመበት፣ የምህረት አዋጅ የታወጀበት ስለሆነ መስቀል ነው። ምዕመናን በስግደት ሰውነታቸውን በማድከም ሕማሙን ያስባሉ። እያንዳንዱ ስግደት የነጻነት አዋጅ ተደርጎ ይወሰዳል። ጉልበት ቢዝልም መንፈስ ግን በጸሎት ይበረታል። ኪርያላይሶን ማለት የግሪክ ቃል ሲሆን ነገር ግን አቤቱ ይቅር በለን፣ ማረን፣ ራራልን፣ በደላችንን አሁን አታስብብን፣ አንተ ተሰቅለህ መከራ ተቀብለህ አድነናል፣ ዳግም ደግሞ ከሞት አድነን፣ አቤቱ ጠብቀን እያልን የምንጸልየው ክርስቶስን የምናስብበት የምንዘክርበት ዕለት ነው ማለት ነው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሕማማት ቀናት ለሚከናወነው ስግደትና ጾም አማኞች ከክርስቶስ መከራ ጋር ያላቸውን አንድነት የሚያሳዩበት ታላቅ መንፈሳዊ ስርዓት ነው። ይህ ስርዓት ሞት በሕይወት ውድቀት በትንሣኤ ኩነኔም በምህረት መተካቱን የሚሰበክበት ማህተምም ነው። የስቅለት ዕለት ስግደትና ጾም በሐዘንና በሕማም ቢጀመርም ፍጻሜው ግን የትንሣኤ ብርሃን ነው። ምዕመናን በሥጋቸው የዛሉ ቢመስሉም በነፍሳቸው ግን ለታላቁ የትንሣኤ ብስራት ይዘጋጃሉ። እንዘታዝየክር ኢዮብ ጻማንግደትኪ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። ዜናዎቻችን ይቀጥላሉ። ኢትዮጵያውያን ቅኝ ግዛትን በመቃወም ያስመዘገቡትን ታሪካዊ ድል አሁን በልማትና ግንባታ እየደገሙት ነው አሉ ከተለያዩ ሀገራት የመጡ አፍሪካውያን ጎብኚዎች። ኢትዮጵያ በምግብ ዋስትናና በግብርናው ዘርፍ እያስመዘገበች ያለው ውጤት ለሌሎች የአፍሪካ ሀገራትም ተምሳሌት ሆኗል። ተኩራች ተጨማሪ ዘገባ አለው። አዲስ አበባ የአፍሪካ የፖለቲካ መዲናነቷን አድምቆ የሚያሳዩ በርከት ያሉ የልማት ስራዎችን እውን በማድረግ የለውጥ ማሳያ ሆና ብቅ ብላለች። የመሰረተ ልማት ግንባታና የከተማ ገጽታን ለውጥ የጎበኞችን ቀልብ እየሳበ ይገኛል። በአንድ ወቅት ተረስተውና ለቆሻሻ መጣያነት ውለው የነበሩ የወንዝ ዳርቻዎችን ዛሬ የመዲናዋ አዲስ መገለጫዋ ሆኗል። እነዚህን ስፍራዎች ወደ ውብና አረንጓዴ ፓርኮች መለወጣቸው የአዲስ አበባን ሚዛን መጠበቅ ባለፈ ለነዋሪዎቿ ንጹህ አየርን መጎናጸፍ ጀምሯል። የመሰረተ ልማት ግንባታና የከተማ ገጽታን ለውጥ ለሌሎች የአፍሪካ ሀገራት ትልቅ ትምህርት እየሰጠ መሆኑን በ16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ለመሳተፍ አዲስ አበባ የከተሙ አፍሪካውያን የአድዋ ድል መታሰቢያን ከጎበኙ በኋላ ምስክርነታቸውን ሰጥቷል። ስሜ አለም ሳሊህ ይባላል። ሱዳናዊ ነኝ። አዲስ አበባን ለመጀመሪያ ጊዜ ከጎበኘሁበት ከ1989 ጀምሮ እስካሁን ባለው ጊዜ ውስጥ ከተማዋ በመሰረተ ልማትና በልማት ትልቅ ለውጥ አሳይታለች። በኢትዮጵያ አየር መንገድ አማካኝነት አዲስ አበባ አፍሪካን ከሌላው ዓለም ጋር የምታገናኘዋ ዋነኛዋ ማዕከል ሆናለች። እኔም ወደ ተለያዩ ሀገራት ስጓዝ እንደ መሸጋገሪያ የምጠቀምባት በመሆኑ አዲስ አበባ ለዓለም ትልቅ የትስስር መስቀለኛ መንገድ ናት ማለት ይቻላል። በአዲስ አበባ የተገነባው የአድዋ ድል መታሰቢያ ሙዚየም የኢትዮጵያ ታሪክና ቅርጾች ለዓለም ለማስተዋወቅ ትልቅ አቅም እየፈጠረ ይገኛል። ሙዚየሙ የጎበኙ የውጭ ሀገራት ዜጎች እንደገለጹት የአድዋ ድል መታሰቢያ ቅርጾች ለእይታ የቀረቡት መንገድና የቦታው አያያዝ ማንኛውንም ሰው ሊጎበኘው የሚገባ ድንቅ የታሪክ ማህደር መሆኑንም አረጋግጧል። የኢትዮጵያ ሕዝብ የአፍሪካ ህዳሴ ምልክት ነው። ቀኝ ግዛት በመቃወም ለሁላችንም አርአያ ሆናለች። የኢትዮጵያ አየር መንገድ የአዲስ አበባ ግንባታና የአፍሪካን ታሪክ የሚያዘክሩ የባህል ማዕከላት የጥረታችሁ ውጤቶች ናቸው። በተለይም በግብርና ዘርፉ በስራ በመተማመንና በምግብ ዋስትና ዙሪያ የሚታሳየው ተምሳሌት የሚደነቅ ነው። ለአፍሪካ የጀመራችሁትን የልማት ጉዞ ለሌሎች የአፍሪካ ሀገራት ትልቅ ትምህርት ነው። አዲስ አበባ ኮንክሪትን በለምለም አትክልቶች በመተካት ከተማን ወደ ምግብ ምንጭነት እየቀየረች ነው። በወንዝ ዳርቻዎች የሚታየው ይህ የከተማ ግብርና አፍሪካ በምግብ ራስን ለመቻል የምታደርገው ትግል ከቤት ግቢ መጀመር እንደሚቻል በተግባር ያሳየ ስትራቴጂካዊ ስኬት ሆኗል። አዲስ አበባ አስደናቂ የባህል ማዕከል ናት። በተለይም የአድዋ ድል መታሰቢያ የሀገሪቱን ታሪክ በአግባቡ የጠበቀና ማንኛውም ሰው ሊጎበኘው የሚገባ ድንቅ ስፍራ ነው። ሙዚየሙ ቅርሶችን ለእይታ ያቀረበበት መንገድና የቦታው አያያዝ እጅግ የሚያስደንቅ ነው። ሁሉም ሊያዩ ይገባል። አዲስ አበባ በኢትዮጵያ አየር መንገድ አማካኝነት አፍሪካን ከዓለም ጋር የምታገናኝ ዋና የንግድ የቱሪዝምና የዲፕሎማሲ ማዕከል ሆናለች። ከተማዋ ታሪካዊ ቅርጾችን ከዘመናዊ ልማት ጋር በማጣመር ለአፍሪካ ህዳሴ ብሩህ ተስፋን የምታበስር ግንባር ቀደም አህጉራዊ መዳረሻ ለመሆን የምትለው ደፋ ቀና እየሰመረላት መጥቷል። የኢትዮጵያን ታሪካዊ ጠላቶች ፍላጎት ለማሳካት የታለመውን የጥፋት መንገድ በመተው የሰላም አማራጭ የተቀበሉ የአፋብን አመራሮች በሰላማዊ መንገድ ለመታገል ተስማሙ።
ቀደም ሲል ሲከተሉት የቆዩት የጥፋት መንገድ አገርና ሕዝብን የሚጎዳና የታሪካዊ ጠላቶችን ፍላጎት ለማሳካት ያለመ በመሆኑ የሰላም አማራጭ መቀበላቸውን አመራሮቹ ተናግረዋል። ሳዳት መሐመድ ሳኒ ተጨማሪውን ይዟል። እጃቸውን ለመንግስት የሰጡት የጽንፈኛ ቡድኑ የቀድሞ አመራር አባላት ከኢዜአ ጋር ባደረጉት ቆይታ እንደገለጹት እስካሁን ሲከተሉት የቆዩት መንገድ ለክልሉ ህዝብ አንዳችም ጥቅም እንደሌለው በመረዳታቸው የሰላም አማራጭን ተቀብለዋል። በጫካ ቆይታቸው የተረዱት እውነት ለህዝብ እንታገላለን በሚል መፈክር ሽፋን የቀድሞ ህወሓትና የውጭ ታሪካዊ ጠላቶችን ፍላጎት ለማሳካት የተጠለፈ ትግል መሆኑንና ህዝብን ለጥፋት ለመዳረግ ያለመ አካሄድ መሆኑን ተገንዝበዋል። እጃቸውን በሰላም ከሰጡት ራሱን አፋበን ብሎ ከሚጠራው ጽንፈኛ ቡድን አመራሮች መካከል የቀድሞ የኮር ፖሊት መምሪያ ኃላፊ ጌራወርቅ ዳኘው የአማራ ህዝብ ዘላቂ ተጠቃሚነት የሚረጋገጠው በሰላማዊ መንገድ መታገል ብቻ መሆኑን ሰላማዊ አማራጭን ለመከተል ወስኛለሁ ብሏል። የጽንፈኛ ቡድን አመራሮች ከክልሉም ሆነ ከኢትዮጵያ ህዝብ የልማት ፍላጎት በተጻራሪ በመቆም ከታሪካዊ ጠላቶች ጋር ተባብረው ጥፋት በማድረስ ላይ ናቸው ያለው ጌራወርቅ በማህበረሰባዊ እሴቶች መሰረት ልማቶች ላይ በተደጋጋሚ የሚፈጸመው ጥቃት ከጀርባው የጥፋት ሴራ እንዳለው አመላካች መሆኑን ተናግሯል። ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ራሱን አፋበን ብሎ የሚጠራው ጽንፈኛ ቡድን የቀድሞ አመራር አባል 50 አለቃ ፍቅሩ ሙልዬ በበኩሉ የጽንፈኛው ቡድን አመራሮች ከህዝብ ፍላጎት ይልቅ ለኢትዮጵያ ጠላቶችና ለግል ጥቅማቸው እየሰሩ መሆኑን ጠቁመዋል። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር፣ ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው። ሌላው የቡድኑ የቀድሞ አመራር አባልና ኮር ጽህፈት ቤት ኃላፊ ኢንጂነር አየነው አስፋው እንደገለጸው ለትግል በሚል የተጀመረው ዓላማ የህዝብን ልማትና የእድገት ፍላጎት የሚያደናቅፍ አንዳች ፋይዳ የሌለው መሆኑን መረዳቱን አመልክቶ ለህዝቡ ጥቅም እንቆማለን የሚሉት የጥፋት ቡድኑ አመራር አባላት ቤት መስራት፣ ተሽከርካሪ መግዛትና ሀብት በማካበት መጠመዳቸውን ገልጿል። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳባር ግን ማየት መቻል አለበት። እኛ አመራሮችም ይሄን ጉዳይ አጣውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። የቡድኑ አመራሮች ምንም አይነት ግልጽ ፖለቲካዊ ዕውቀት መርህና ዝግጅት የሌላቸው መሆኑን ጠቅሶ ህዝቡ ቡድኑን እውነተኛ ማንነት ሊገነዘብ እንደሚገባ ማሳስቧል። የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋግጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። የመረጡት የሰላም አማራጭ የጥፋት ተልዕኮን በመተው በክልሉ ሰላም ግንባታ የራሳቸውን አስተዋጽኦ ለማበርከት እንደሆነ አስገንዝበዋል። በዚህም እኛ የሰላም አብሪ ሆነናል ያሉት የቀድሞ የጽንፈኛ ቡድኑ አመራር አባላት በቀጣይም ቀሪ በጫካ የሚገኙ ወንድሞቻቸው የመንግስትን የሰላም አማራጭ በመቀበል ለኢትዮጵያ ሰላም መስራት እንዳለባቸው ጥሪ አቅርበዋል። ከድቅድቅ ጨለማ ውስጥ የዛሬ ሰላማችን ሚስጥር የማይሸር ፍቅር ብርሃን ፈነጠቀ፣ ተስፋም ታደሰ። በቀራንዮ ላይ ታየ። ይህን የፍቅር ብርሃን ሁሌም የትም አንድ ያደርገናል፣ በፍቅር ያስረናል፣ በመተሳሰብ ይገምደናል። እንኳን ለብርሃነ ትንሣኤው በሰላም አደረሰን።
ለጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ ሁሌም የሚያስቡልን ማሰባቸውንም በተግባር የሚያሳዩን ወዳጅ ዘመድ ቤተሰብ ጓደኞቻችን የሚልኩትን ገንዘብ የኢትዮጵያ ንግድ ባንክ ከጉርሻ ጋር በዛው ፍጥነት ያደርስልናል። ከተለያዩ የዓለም ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔ፣ በወገን ሴንድና በሌሎችም የሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎት በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ ያገኛሉ። ከመጋቢት 26 እስከ ሚያዝያ 24 በተለያዩ የውጭ ሐዋላ አስተላላፊ ድርጅቶች በኩል ከ50 ዶላር በላይ ለሚቀበሉ 290 ዕድለኞች በየቀኑ 10 ሺህ ብር፣ ከ500 ዶላር በላይ ለሚቀበሉ 16 ዕድለኞች በየሳምንቱ 50 ሺህ ብር ሽልማት ያገኛሉ። መልካም የትንሣኤ በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ቋንቋዎች የሚያካሂደው የፖለቲካ ፓርቲዎች የክርክር መድረክ ብዝሃነትን የሚያከብርና ፍትሐዊ ውድድርን የሚያበረታታ ነው። ለዲሞክራሲ ግንባታው መጠናከርና ለዜጎች ሁሉን አቀፍ ተሳትፎ ምቹ መደላደል እየፈጠረም ይገኛል። ብሩክታይት አስራት ተጨማሪ አዘጋጅታለች። የኢትዮጵያ ብዝሃነት ለምርጫ ሂደቱ ውበትና ጥንካሬ ሊሆን የሚችል ቢሆንም ሂደቱ ፍትሐዊና ሁሉንም አሳታፊ እንዲሆን ማድረግ የዲሞክራሲ ግንባታው ዋነኛ ግብ ነው። ይህንን ለማሳካትም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያካሄደ በሚገኘው የፖለቲካ ፓርቲዎች የክርክር መድረክ በተለያዩ ቋንቋዎች እያስተናገደ ይገኛል። እንደ አፋርኛና ሶማሊኛ ባሉ ቋንቋዎች ለመጀመሪያ ጊዜ የፓርቲዎች የክርክር መድረክ እየተደረገ ነው። ይህ የተዘጋጀው መድረክ ተፎካካሪ የፖለቲካ ፓርቲዎችን ወደፊት እንዲመጡ የሚያስችል ምቹ መደላደል የፈጠረ ነው። በፊት አገሪቷን ሲያስተዳድር የነበረው ገዢው ፓርቲ ማለት ነው። እያንዳንዱ ብሔረሰብ በራሱ ቋንቋ በራሱ ክልል ቋንቋ ክርክር መድረክ ላይ ወጥቶ የአየር ጊዜ ተሰጥቶት እንዲከራከር ምንም ጊዜና እድል አልሰጣቸውም ነበር። እስከዛሬ የሀገር በክልል ደረጃ ያልተደረገውን ዛሬ ይህን መድረክ በማዘጋጀታቸው ለኛም ለሕዝባችንም ሊያስተምርና ዲሞክራሲን ለማዳበር ቀጣይ የኢትዮጵያ እጣ ፋንታን ጥሩ ደረጃ ላይ ያስቀምጣል ብለን የምናስበው ጅማሮ ስለሆነ መድረኩ በመመቻቸቱ ኢቲቪ ወይም ኢቢሲ ፕሮግራምን ከልብ እናመሰግናለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ቋንቋዎች የሚያዘጋጃቸው የፖለቲካ ፓርቲዎች የክርክር መድረኮች በሀገሪቱ የዴሞክራሲ ሂደት ላይ አዲስ ምዕራፍ እየከፈተ ይገኛል። እነዚህ መድረኮች መራጩ ሕዝብ የነገ ዕጣ ፈንታውን በእውቀት ላይ ተመስርቶ እንዲወስን ትልቅ አቅም እየፈጠሩ ነው። የትኛውም የፓርቲ ፕሮግራም ይምረጥ፣ የትኛው ፕሮግራም ለኔ ይሻላል ይበል፣ ይህንን የሚመርጥበት እድል ማግኘቱ ይህንን ያለውን የፖለቲካ አመለካከት ለመለየት እንዲችል በአፋርኛ የሚተላለፍ ፕሮግራም የተዘጋጀው በኢቢሲ ለመጀመሪያ ጊዜ መሆኑ የሚደንቅ ነገር ነው። ይሄ ደግሞ አንዱ የፖለቲካ ምህዳር ማሳያ ነው። አካታች የሆነ ዲሞክራሲ የሆነ ተፎካካሪ ፓርቲዎችን ወደፊት ለማምጣት የሚደረገው ጥረት አንድ አካል በመሆኑ አንድ ላይ በማሰባሰብ የተሻለ ራዕይ ደግሞ በማውሰድ ለህዝቡ አማራጭ እየቀረበ መሆኑን እየታየ ስለሆነ በዚህ መቀጠል አለበት የሚል ሀሳብ አለ። የቋንቋዎች ብዝሃነት የዘንድሮ 7ኛው ጠቅላላ ምርጫ ልዩ መለያ አድርጎታል። ይህም ዜጎች ካርዳቸውን ባሻቸው የፖለቲካ ፓርቲ ላይ ለማሳረፍ መልካም አጋጣሚን ይዞ መጥቷል። አድማጩም ከዚህ በፊት ሲቸገር ነበር። በቃ በአንድ ቋንቋ ብቻ እየወጣ አድማጩ እኛን አይመለከትም ሲልም ነበር። የቋንቋ ችግር ያለበት ደግሞ ላይሰማ ይችል ነበር። ይሄ ፖለቲካ ፓርቲ ምንድነው ማኒፌስቶው የሚለውን ሰው ላይረዳ ይችል ነበር፣ ሳይረዱም ነበር። አሁን ግን ሁሉም ብሔር በሚገባው ቋንቋ፣ ሁሉም ክልሎች በሚገባቸው ቋንቋ ሲነገርላቸው በጣም ደስተኛ ሆነው ያዳምጣሉ። ስለዚህ ይሄ 7ኛው ሀገራዊ ምርጫ ለየት የሚያደርገው ነገር ለቋንቋዎች እና ለክልሎች የተሰጠው ትኩረት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያከናወነ የሚገኘው ይህ ተግባር በኢትዮጵያ የዴሞክራሲ ግንባታ ሂደት ውስጥ የሀሳብ ገበያው ይበልጥ እንዲሰፋና የሕዝብ ውሳኔ በእውቀት ላይ እንዲመሰረት የራሱን አሻራ
እያሳረፈ ይገኛል። በኦሮሚያ ክልል አርሲ ዞን የዶዶታ ወረዳ አርሶ አደሮች ስንዴ በመስኖ በማልማት በዓመት 3 ጊዜ እያመረቱ ነው። አርሶ አደሮቹ በመስኖ ማልማታቸው ሕይወታቸውን እንደቀየረላቸው እየተናገሩ ነው። አሊ ደደፎ ተጨማሪ አለው። በኦሮሚያ ክልል አርሲ ዞን ዶዶታ ወረዳ አርሶ አደሮች ዝናብና መስኖን በመጠቀም በዓመት 3 ጊዜ በማምረት ውጤታማ ሆነዋል። በዶዶታ ወረዳ በመስኖ የለማ ስንዴ እየተሰበሰበ ነው። ከዚህ በፊት አንዴ ብቻ ነው የምናመርተው። አሁን ግን ባገኘነው የግብርና ድጋፍ በዓመት 3 ጊዜ እያመረትን እንገኛለን። ካገኘሁት ምርት ከራሴ አልፌ ለሌሎችም ድጋፍ አድርጌላቸዋለሁ። በመስኖ በማልማቴ ውጤታማ ሆኛለሁ። ከዚህ በፊት ይህ አካባቢ በዚህ ወቅት ደረቃማ ከመሆኑ የተነሳ በጣም አስቸጋሪ ነበር። አሁን ግን 3 ጊዜ ምርት እየሰበሰብን እንገኛለን። በዞኑ 253,000 ሄክታር መሬት ላይ ስንዴ በመስኖ ማልማታቸውንና ከዚህም ውስጥ ከ88 ሄክታር በላይ መሬት ላይ ምርት ተሰብስበዋል። በአርሲ ዞን ለመስኖ ስንዴ ልማት ትኩረት ተሰጥቶ በመሰራቱ አርሶ አደሮቹ ተጠቃሚ እየሆኑ ነው። ሐዋስ ንናንዶ ከና ኤገቱማ ሀማ ሴፍቲኔት ይጀላ ካንጅሮቹ ከዚህ በፊት ይህ ስፍራ በሴፍቲኔት የሚተዳደር አካባቢ ነበር። አሁን ግን በግብርና ኢኒሼቲቭ በተሰራው ስራ እንደሚታየው በብዛት ምርት ማምረት ተችሏል። ውጤቱም ጥሩ ነው። በመስኖ ተዘርቶ የሚገኘው ምርት በዝናብ ከሚመረተው የበለጠ ውጤት አለው። ከ40 ኩንታል በላይ በ1 ሄክታር ምርት እየተገኘም ነው። ከዚህ በላይ አርሶ አደሩ እንዲያመርት የበለጠ ትኩረት እንሰጣለን። የብልጽግና ፓርቲ የኦሮሚያ ቅርንጫፍ አደረጃጀት ኃላፊ ዶክተር መንግስቱ በቀለ መስኖ ስንዴ ልማት የአርሶ አደሮች ኢኮኖሚ መሻሻሉን ጠቁመው ለበለጠ ውጤታማነት ደግሞ ለአርሶ አደሩ የሚደረገው ድጋፍና ክትትል መጠናከር ይኖርበታል። ኦምሽቱማ ሳገሩ ቀበተማን ደቻ ለማ ኦሊን አከደበለ በመስኖ በማልማታቸው ከ2 ጊዜ በላይ ምርት መሰብሰብ ችሏል። አርሶ አደሮቹ በክላስተር ተደራጅተው በመስራታቸው የግብርና ስራዎቻቸው ቀለል አድርጎላቸዋል። መንግስት ለአርሶ አደሮቹ ትኩረት ሰጥቶ በመስራቱ አርሶ አደሩ ከግብርና ስራው ውጤታማ ሆኗል። ዘንድሮ ከለማው የመስኖ ስንዴ 13 ሚሊዮን ኩንታል ምርት ይሰበሰባል ተብሎ ይጠበቃል። ዘገባው የአርሲ ዞን ኮሚኒኬሽን ጽህፈት ቤት ነው። የውጭ ዜና። የኢራንና አሜሪካ ዓለም በጉጉት እየጠበቀ ያለው የሰላም ንግግር በፓኪስታን ኢስላማባድ ዛሬ ተጀምሯል። በአሜሪካ በኩል ጂዲ ቫንስ ልዑኩ እንደሚመሩ ዋይት ሀውስ አስታውቋል። በኢራን በኩል ደግሞ በአገሪቱ ፓርላማ አፈ ጉባኤ መሐመድ ባገርና የውጭ ጉዳይ ሚኒስትሩ አባስ አርባቺ ልዑኩ የሚመራ ይሆናል። በዚህ ድርድር ታዲያ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የሰላም ድርድሩን የሚመሩ ሲሆን ከዚያ ቀደም ብሎ ግን ከሁለቱም አካላት ጋር የተናጠል ውይይት እንደሚያደርጉ አልጀዚራ ዘግቧል። ከቀናት በፊት በሀገራቱ መካከል ተደርሶ የነበረው ተኩስ አቁም መጣሱ ለአሁኑ ውይይት መሳካት የራሱ አሉታዊ ተጽዕኖ ያሳድራል የሚሉት የቀጠናዊ ጂኦፖለቲካ ተንታኞች በተለይም እስራኤል በሊባኖስ ላይ የወሰደችው ያለው ወታደራዊ እርምጃ ለሰላማዊ ድርድሩ አሉታዊ ተጽዕኖ ሊፈጥር እንደሚችል እያስረዱ ነው። የፓኪስታኗ ኢስላማባድ ይህን ንግግር ለማዘጋጀትም በከተማዋ ከፍተኛ የጸጥታና ደህንነት ስራዎች መሰራቱ ተመላክቷል። በመጨረሻም የስፖርት ዜና። የአውሮፓ ሊጎች በታላላቅ ጨዋታዎች ዳግም በሳምንቱ መጨረሻ ቀናቶች ሲመለሱ በፕሪሚየር ሊጉ አርሰናል ከቦርንማውዝ፣ ቼልሲ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪያ ከዋንጫው ፉክክር በላይ የውድድር ዓመቱ መነጋገሪያ የሆነው ቡድን ኮሞ ከኢንተር ይገናኛሉ። እሱ ባለው ተሾመ። የአውሮፓ ሊጎች በታላላቅ ጨዋታዎች ዳግም በሳምንቱ መጨረሻ ቀናቶች ይመለሳሉ። በአንድ ሳምንት ውስጥ የእንግሊዝ ሊግ ዋንጫውን በማንቸስተር ሲቲ የተነጠቀውና ባልተጠበቀ መልኩ ከኤፍኤ ዋንጫው በሻምፒዮንሺፑ ክለብ ሳውዝሃምፕተን ተሸንፈው ውጭ የሆነው አርሰናል የፕሪሚየር ሊጉን የ22 ዓመታት የዋንጫ ህልም የሚያሳካበትን እድል ሙሉ በሙሉ በእጁ ይዞ በሊጉ 31ኛ ሳምንት ከቦርንማውዝ ጋር በሚያደርገው ጨዋታ ይመለሳል። አርሰናል በ9 ነጥብ ልዩነት የሊጉ አናት ላይ ተቀምጧል። ባለፉት 8 የፕሪሚየር ሊግ ጨዋታዎች አልተሸነፈም። ሆኖም ያጠንካራ የሊግ ብቃቱ በቅርብ ጊዜ በሁለት መድረኮች በተከሰቱ ሽንፈቶች ምክንያት ምናልባት እንዳለፉት ዓመታት ዋንጫውን አሳልፎ እንዳይሰጥ የሚል ስጋት አምጥቷል። ለዚህም ይመስላል አሰልጣኝ ሚኬል አርቴታ ቡድናቸው አሁንም ማረጋገጥ ያለበት ነገር እንዳለ ያመኑት። አርሰናል ካለፉት 8 የሊግ ጨዋታዎች ውስጥ 6ቱን በማሸነፍ 2ቱን በአቻ ውጤት አጠናቋል። ለአርሰናል የቦርንማውዙን ጨዋታ ማሸነፍ በዚህ ውድድር ዘመን ለሶስተኛ ጊዜ ተከታታይ 5 የፕሪሚየር ሊግ ድሎችን እንዲያስመዘግብ ያስችለዋል። መድፈኞቹ ይህንን ከዚህ በፊት ያደረጉት በ2 የውድድር ዘመናት ብቻ ነው። የአርሰናል
የአርሰናል ትግል ለዋንጫው ሲሆን ቦርንማውዝ ግን የተለየ ነገር ፍለጋ ወደ ሜዳ ይገባል። በአሁኑ ጊዜ በፕሪሚየር ሊግ ውስጥ ረጅሙን ያልተሸነፈ ጉዞ በማድረግ ቀይና ጥቁር ሰርጓጁን ቡድን ማንም አይቀድመውም። በተከታታይ 11 ጨዋታዎች ሽንፈት አልቀመሰም። 7ቱን በአቻ ውጤት ሲያጠናቅቅ በ4ቱ አሸንፏል። 42 ነጥቦችን ሰብስቦ በደረጃ ሰንጠረዡ 13ኛ ደረጃ ላይም ተቀምጧል። በነገው የ8 ሰዓት ተኩሉ ጨዋታ ለአርሰናል የኤብሬቼ ኤዜ መመለስ ትልቅ እፎይታ ይሰጠዋል። ባለፉት ጨዋታዎች በአጥቂ አማካይ ስፍራ የኦዴጋርድ አለመኖር ተጨምሮ የነበረውን ክፍተት ይሞላዋል ተብሎ ይጠበቃል። ይህ ጨዋታ ለአርሰናል የአስተሳሰብ የወጥነትና የታክቲክ ዲሲፕሊን ፈተና ይሆናል። በታሪካዊ የዋንጫ ፉክክር ከተከታዩ ማንቸስተር ሲቲ በ12 ነጥቦች የሚርቅበትን እድል ይሰጠዋል። ለቦርንማውዝ ደግሞ ያለመሸነፍ ጉዞውን በጽናት የሚያስቀጥልበት ነው። በሌላ በፕሪሚየር ሊጉ በሚደረገው የዋንጫ ፉክክር ወሳኝ የሆነው ጨዋታ እሁድ በማንቸስተር ሲቲና በቼልሲ መካከል ይደረጋል። በዚህ ጨዋታ ለሲቲ ማሸነፍ የግዱ ይመስላል። ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት የማያጠብ ከሆነ 6 ጨዋታዎች በሚቀሩት ሊግ ዋንጫውን ለአርሰናል አሳልፎ የመስጠቱ ነገር እርግጥ እየሆነ ይመጣል። የፔፕ ጋርዲዮላ ቡድን ባለፉት 2 የሊግ ጨዋታዎች አቻ ቢወጣም የእንግሊዝ ሊግ ዋንጫ በማሸነፍና በኤፍኤ ሊቨርፑልን ከጨዋታ በልጫ ጋር ከውድድሩ ውጭ ማድረጉን ተከትሎ መነቃቃት ውስጥ ያለ ይመስላል። ሲቲ ባለፉት 9 የሜዳ ውስጥ ጨዋታዎች 1 ብቻ ነው የተሸነፈው። በሚያዝያ ወር እጅግ በጣም ጥሩ ቁጥሮችን አስመዝግቧል። በወሩ አብዛኛዎቹን ጨዋታዎች አሸንፏል። ቼልሲ በበኩሉ ምርጥ 5 ውስጥ ለማጠናቀቅ እየተፋለመ ይገኛል። የሊያም ሮዜኒየር ቡድን ባለፉት 6 የሊግ ጨዋታዎች 1 ብቻ ነው ያሸነፈው። ከጥር ወር ጀምሮ በሜዳቸው የሊግ ድል አላገኙም። ይሁን እንጂ በኤፍኤ ዋንጫው ተጋጣሚያቸውን 7-0 በማሸነፋቸው ከፍተኛ በራስ መተማመን ላይ ይገኛሉ። በቅርብ ጊዜ የእርስ በርስ ግንኙነቶች ሲቲ የበላይነቱን ይወስዳል። በመጨረሻ 12 ግንኙነቶች በቼልሲ በአንዱም አልተሸነፈም። ከነዚህ መካከል አብዛኞቹ በስታንፎርድ ብሪጅ ያደረጋቸው ናቸው። ጨዋታው እሁድ ምሽት 12 ሰዓት ከ30 ሲል ይጀምራል። በሳምንቱ የሴሪያ ተጠባቂ ጨዋታ የሊጉ መሪ ኢንተር ሚላን ከውድድር ዓመቱ ክስተት ቡድን የሴስክ ፋብሪካስ ኮሞ ጋር የሚያደርገው ጨዋታ ይጠበቃል። ኢንተር ባለፈው ሳምንት ወሳኝ ድል ሮማ ላይ ከተቀዳጀ በኋላ በሴሪያው አናት ላይ ተቀምጦ ዋንጫ ለማግኘት ጥረት እያደረገ ይገኛል። ነገር ግን ከዋንጫው ፉክክር በላይ ትኩረትን የሳበው የውድድር ዓመቱ ክስተት የሆነው ቡድን ኮሞ ነው። በቅርቡ በታችኛው እርከን የነበረው ክለብ አሁን የሻምፒዮንስ ሊግ ቦታ ለማግኘት እየተፋለመ ይገኛል። 58 ነጥቦችን ሰብስቦ 4ኛ ደረጃ ላይም ተቀምጧል። የላውታሮ ማርቲኔዝ ወደ ብቃቱ መመለስ ኢንተርን በማጥቃቱ ረገድ አስፈሪ አድርጎታል። ኮሞ የቡድን መንፈስና የአሰልጣኝ ሴስክ ፋብሪካስ ታክቲኮች የተለየ ቁመና አላብሶታል። 2 የተለያየ ህልም የሰነቁ ቡድኖች ጨዋታ እሁድ ምሽት 3 ሰዓት ከ45 ላይ በስታዲዮ ጁሴፔ ሲንጋሊያ ይደረጋል። ተመልካቾች ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናዎቹን እየመራው አሸናፊ እንዳለም፣ የዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ፣ ዳይሬክተራችን አማኑኤል አስመላሽን ጨምሮ የስቱዲዮና የስርጭት ባለሙያዎች ከኛ ጋር የጋራ ቆይታ ነበራቸው። ስለተከታተላችሁ ከልብ እናመሰግናለን። ጥሩ ቀን ይሆንላችሁ።